ሰላም ጤና ይስጥልኝ ተመልካችና አድማጮች መጋቢት 30 2018 ዓመተ ምህረት አስደሳች ዜና ወጧን። በዚህም ኢራንና አሜሪካ ተስማምተዋል። የነዳጅን በከፍተኛ ሁኔታ መቀነሱ እየተሰማ በሰከንዶች ልዩነት እየወጣ ያለው መረጃ ያመለክታል። ኢራንና አሜሪካ በሁለት ሳምንት የሚቆይ የተኩስ አቁም ለማድረግ መስማማታቸው ታውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሁለት ሳምንታት የሚቆይ የተኩስ አቁም ሲያውጅ ኢራን በበኩሏ የሆርሙዝ ሰርጥን ለመክፈት መስማማቷ ይፋ ሆኗል። በዚህም ነዳጅ አሁን በከፍተኛ ሁኔታ እንደሚቀንስም እየተገለጸ ይገኛል። ኢራን በሆርሙዝ ሰርጥ በኩል የሚደረገው አስተማማኝ ጉዞ በታጣቂዎች ኃይሎች አማካይነት እንደሚደረግ ቅንጅት የሚያከናውን ገልጿል። ፕሬዝዳንቱም አክለው ቴህራን ያቀረቡትን ጥያቄ ካልተቀበለች ዛሬ ምሽት አንድ ሙሉ ስልጣን ይጠፋል የሚል ዛቻ ሰንዝረው የነበረ ቢሆንም በኢራን በኩል የሚካሄዱ የነበረው የቦምብ ጥቃትም ለሁለት ሳምንት እንደሚራዘምም ተስማምተዋል። ትራምፕ ጥቃቱ ሊፈጸም ከጥቂት ሰዓታት ሊቀሩ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ ውሳኔያቸው መቀልበሳቸውን አስታውቋል። የፓኪስታን ጠቅላይ ሚኒስትር ባደረጉት የድርድር ስምምነት መቀበሉ አሜሪካ እንዲሁም ኢራን የሆርሙዝ ሰርጥ ክፍት ማድረጓ ታውቋል። ፕሬዝዳንቱ ለዚህም ስምምነት መሳካት የፓኪስታን ላደረገች ሽምግልና እውቅና የሰጡ ቢሆንም ስምምነቱ ግን ከኢራን የሆርሙዝ ሰርጥን እንድትከፍትም የሚል ቅድመ ሁኔታውን የተቀመጠ መሆኑን አስታውቋል። ትራምፕ በመልእክታቸው ለፓኪስታን ጠቅላይ ሚኒስትር ጋር ባደረጉት ውይይት እንዲሁም ዛሬ ምሽት ወደ ኢራን ሊላክ የነበረውን አጥፊ ኃይል እንዲቆይ ባደረጉት ጥያቄ መሰረት የኢራን ሰላማዊ ሪፐብሊክ የሆርሙዝ ሰርጥ ሙሉ በሙሉ በአፋጣኝ በአስተማማኝ ሁኔታ ለመክፈት ከተስማማች በኢራን የታቀደውን ጥቃት ለሁለት ሳምንት ለማስረዘም እንዳሰቡም ገልጸዋል። ይህ መልእክት የተላለፈው የትራምፕ ጥቃቱ ለመፈጸም ካስቀመጡት የጊዜ ገደብ አንድ ሰዓታት ግማሽ ያነሰ ጊዜ ሲቀረው እንደነበርም አልጀዚራ አክሎ ዘግቧል። ትራምፕ መልእክቱን ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አርጂ ጊዜያዊ ስምምነቱ ላይ መድረሱን አረጋግጠዋል። በኢራን የሚሰነዙ ጥቃቶች የሚቆሙ ከሆነ እኛ ብርቱ የታጠቁ ኃይሎች የመከላከል እርምጃውን ያቆማሉ ሲሉ አራቂ የገለጹ መሆኑ ታውቋል። ለሁለት ሳምንታት ያህል በሆርሙዝ ሰርጥ በኩል የሚደረገው የአስተማማኝ ጉዞ በኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅትና የቴክኒካዊ ውስንነቶችን ከግምት ውስጥ ለማስገባት የሚቻል ይሆናል ሲሉም አክለው ገልጸዋል። አራቂም በተመሳሳይ ፓኪስታን የአሜሪካውን ጥቃት ለማስቆም ላደረገችው ጥረት ምስጋናቸውን አቅርበዋል። ኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በሰጠው የተለየ መግለጫ ድርድሩ ጥሩ ሁኔታ የሚቀጥል ከሆነ የተኩስ አቁሙ መነሻ ከሆነው የሁለት ሳምንት ጊዜ በላይ ሊራዝም እንደሚችሉም ጠቁመዋል። ከተኩስ አቁሙ ስምምነት በኋላ የሁለቱ ወገኖች የራሳቸውን ድል አድራጊነት ማብሰራቸው ተሰምቷል። እስራኤልም በአሜሪካና በኢራን በመካከል የተደረሰውን የሁለት ሳምንታት የሚቆይ የተኩስ አቁም ስምምነት በበጎ እንደምትመለከተው የሀገሪቱ ጠቅላይ ሚኒስትር መግለጻቸውን አዘግቧል። ይህ በእንዲህ እንዳለ የሆርሙዝ ሰርጥ ክፍት መሆኑ በዓለማችን የደረሰውን የነዳጅ ጫና በእጅጉ እንደሚቀንስም ተመላክቷል። በተለይ ከሰዓታት በልዩነት ውስጥ አሁን በገለጹ መግለጫ ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ እንደሚገኝም መረጃዎች እየወጡ ለአፍሪካ ሀገራት በተለይ ነዳጅ ሽመታ ላይ የተሰማራው በከፍተኛ ሁኔታ የነዳጅ ዋጋ እንደሚቀንስም እንዲሁም ለዓለም ገበያ በከፍተኛ ሁኔታ እንደሚቀርብም አሁን እየወጣ ያለው መረጃ ያመላክታል። የሁለቱ ሀገራት ስምምነት ሰዓታት በቀረው አጥፊው ኃይል አሜሪካ ልትልከው የነበረው ለጊዜያዊነት መግታቷን የተገለጸው። ይህ በእንዲህ እንዳለ በቻይናም እጅ እንዳለበት ለሰላም ድርድሩ እየተገለጸ ይገኛል። በተለይ በአሜሪካና በኢራን በኩል የደረሰው የሰላም ስምምነት ተከትሎ በኢራን የሚገኙ ዜጎቿን ደስታቸውን እየገለጹ ይገኛሉ። ጦርነት አጥፊ እንጂ ሰላምን እንደማያመጣ ይገለጻል። የዓለማችን የጦርነት የመጨረሻ የሚያልቀው በንግግር በድርድር መሆኑ እሙን የሚሰመርበት ጉዳይ ነው። ስለዚህ ከሀገራችንም አንጻር ስንመለከተው ታጥቆ በጫካ የሚንቀሳቀሱ ወንድሞች ከዚህ ትልቅ ትምህርት ሊወስዱ እንደሚገባ ያመላክታል። ውድ ቻናል ቤተሰብ ተከታታዮች ሰላም ለሀገራችን ለዓለማችን ያድርግ።